ሐረጎች ክፍል 80 ላይ እንግዲህ እንዳየነው ደብዳቤ እያነበበች ነበር ማለት ነው። እሱ ተቀይሶ ወደ የት ደረሰው ማለት ነው? ምን ላይ ናቸው? ዛሬ ደግሞ እንግዲህ እንዳየነው ከሆነ ጽዮን ደብዳቤውን እያነበበችው ነበር። ቤዚ አስቀይሳ እንግዲህ ያለችው ምንድን ነው? ያፌት ያው ይህንን ደብዳቤ የላከው ያፌት ነው ትላለች ማለት ነው። ሉሊት ደግሞ ፍጥጥ ትልባቸዋለች። እንዴት የሞተ ሰው እንደዚህ ትላላችሁ ትላለች ማለት ነው። እንደዛ ያሉበት ምክንያት ምንድን ነው? ውድ ቤተሰቦቼ ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ክፍል 81 ይዤላችሁ መጥቻለሁ ዛሬ ደግሞ ማለት ነው። ሐረጎች እንግዲህ ቶሎ ቶሎ እየለቀቁልን ነው፣ ይመስገነው። እና ሐረግ ላይ እንዳየነው ውድ ቤተሰቦቼ ጽዮን ደብዳቤውን እያነበበችው ነበር ማለት ነው። ግን ስታነበው ምን ተሰማት? እሷም ትንሽ ትጠረጥራለች ብለው ቤዚ ቶሎ ምን ትላለች? ቀደም ብላ እንዴ ሚስትህን ነው ያችን ኤፍራታ ትተሃታል። ስለዚህ ይህን የጻፈው ያፌት ስለሆነ ምንድን ነው የሚፈልገው ከኛ? ይሄ ያፌት አንፈልገውም፣ የራሱ ጉዳይ ትላለች ማለት ነው። ቀደም ብላ ሉሊትም ደግሞ እንዴ እኔ የማውቀው ለሞተ ሰው እኮ ነው ያጽናናህ ሲሉ የምሰማው እንጂ እንትን ለሚስቱን ለፈታ ሰው እንደዚህ አይባልም ትላለች ማለት ነው። ይሄን ደብዳቤ በነገራችን ላይ ያስቀመጠችው ሉሊት ነበረች ማለት ነው። ከዛ ፍጥጥ ብሎ ያያታል። እሷም ደግሞ ጺም ትሰርባታለች ማለት ነው። ቤዚ ያው ነገሩን አስቀየሰችው ማለት ነው። ጺም መስማት የለባትም ብለው አሁን ላይ ደግሞ ቢኒ ልቡ ተሰብሯል። እኔ ላፍቅርህ በንጹህ ልቤ ስለው እምቢ ብሎ የኔ እርግማን እያስቀየው ነው። አቤል እንግዲህ ጺን ደውሎ እንገናኝ ብሏት አሁንም ተገናኝተዋል ማለት ነው። ተገናኝተው ፍቅራቸውን እያጣጣሙ ይገኛሉ ማለት ነው። በዛ የተነሳ ደግሞ ተናዷል ማለት ነው። ቢኒ የተናደደበት ምክንያት ምንድን ነው? ጽዮን ጋር ፎቶ ተነስቶ በጣም ብዙ ፎቶዎችን ይልክለታል ማለት ነው አቤል ቢኒ ማለት ነው። ቢኒ እሱን ሲያይ ደግሞ በጣም ተበሳጭቶ ስልክም አታነሳለትም በጊዜው ነበርና በጣም እየተበሳጨ ጽዮን ምን ሆና ነው ስልኬን የማታነሳው እያለ እሷም ደግሞ በኋላ ላይ እዚህ ትሄዳለች ማለት ነው። ዳግምም ነበረ። ዳግም ደግሞ እንዴ ጽዮን እኮ ወደኛ እየመጣኝ ነው ሲለው ለአቤል፣ አቤል ደግሞ እኔ ጠርቻት ነው ይለዋል። አምሮብሻል፣ አለባበስሽ፣ ሁሉ ነገር ያምራል እያለ አቤል እንትን ይላታል ማለት ነው። አርፍድሻል፣ ከዚህ በኋላ እንዳታረፍች ሲለት ዳግም ደግሞ ጆሬ ነው ወይስ ምንድን ነው እያለ ተነስቶ ይሄዳል ማለት ነው። መሄድ አለብኝ ብሎ እንግዲህ አሁን ላይ ያለው ነገር እያየ ነው። ጽዮን አዲስ ፍንቅ ዋጋ እየጀመረች ነው። እሷም ልቀርብ ፈልጌ ነው አለች። እሱም ደግሞ እንድቀርብሽ ፈልጌ ነው እንደዚህ የምልሽ እያለት ነበር ማለት ነው። እንግዲህ ቢኒ ተቀማህ፣ ምንም ማድረግ አይቻልም ውድ ቤተሰቦቼ ማለት ነው። ምስኪን የጨውቃ ቢኒዬ እኔ ላፍቅር ስለውን ቢብሎ አያቸዋ። ንጹህ ፍቅር እኮ ገፍታችሁ ስትሄዱ ወንዶች የሚያጋጥማቸውን አታውቁትም። አያችሁ፣ እኔ ጦጢት ግን ላፍቅር ስለው ወይ ታባሽ ነበር የተባልኩት። አያቸዋ ውድ ቤተሰቦች፣ የሚያፈቅራችሁ እንድታችሁ የማያፈቅራችሁ ጋር አትሄዱ ምለው ለዚህ ነው። እና አሁን ላይ ቢኒ ያለበት ሁኔታ በጣም እንትን ይላል፣ ያሳዝናል ማለት ነው። እንግዲህ ናታልም ቤዚ እንዴት እያደረገህ ነው ትለዋለች ማለት ነው። እንዴት እያደረገህ ነው አዘኑ ትለዋለች። አይ ቤዚ ይላታል ማለት ነው። እንደገናም ደግሞ በኋላ ላይ ግን እንዳያፈቅራት ብዬ እየፈራሁ ነው ቤዚ። ያፌት እንግዲህ ያፌትና ኤፍራታ አዲስ ፎንቃ ጀምረዋል ማለት ነው። ወጣ ወጣ ማለትም አለብሽ፣ እንደዚህ ቆዝመሽ ስትቀመጭ ደስ አይለኝም ይደብረኛል ይላታል ማለት ነው ኤፍራታን። እሷም ደግሞ እኔ የሚታገስኩ ይህን እንድትፈቅድልኝ ነበር ደስ ይለኛል ትላለች ማለት ነው። እና ደግሞ እስከ መቼ ነው ለየብቻ ተኝተን የምንኖረው ይላታል ማለት ነው። እንደ ባልና እንደ ሚስት መሆን አለብን ይላታል። ሌላ ጊዜ ሶፋ ላይ ነበር የምተኛው፣ ተነስታ ፎቅ መውጣት አለብሽ ብሎ አቅፎ ግድ ብሎ ይዟት ይሄዳል ማለት ነው። እንግዲህ ያፌትም ከኔታ ነው የምትሆነው ከዚህ በኋላ ብሎ አንዳንድ ነገር እቃ መግዛት አለብን እኔና አንቺ ኤፉ እቤት ተቀምጠሽ እስከ መቼ ለአንቺም አንዳንድ ነገር ትገዣለሽ ላትና አይ እኔ ዛሬ ይቅርብ ትለዋለች። እንደዚህማ በፍጹም አይሆንም ብሎ ገበያ ሄደው እቃ ገዝተው ይመጣሉ ማለት ነው ከያፌት ጋር ደስ ብሏት። እሷም ደግሞ አሁን ላይ ቁርስም ሰርታ ለያፌትና ለእሷ ቁርስ ታበለዋለች ማለት ነው። ከዛ እየበሉ እየጠጡ ለባብሽና ነይ እጠብቅሻለሁ ይላታል ማለት ነው። ስለዚህ አሁን ኤፍራታ ያለችበት ሁኔታ ያው ለጊዜው እዛ ነው ያለችው። ምክንያቱም ያፌትን አሁን መቅረብ አለባት። ምክንያቱም በኋላ ደግሞ ናታንም አሁን ላይ እንትን ሰላላት እንደ ሁሉን ነገር ለማወቅ ብላ ግዴታ ነው መቅረብ ማለት ነው። አሁን ላይ ደግሞ ቶሎ ናቱ አይቀበላትም በነገራችን ላይ ማለት ነው። ለምን መሰላችሁ? በፊት ላይ ለምኗት እንደዛ ያው እሱ ስላላወቀ ለእሱ እንደሆነ እንደዚህ ማድረግ እያደረገች ያለው ለእሱ እንደሆነ አያውቅም ናታል ማለት ነው። አሁን ላይ ደግሞ እንግዲህ ናታልም ግራ ተጋብቷል ማለት ነው። ሉሊት እንግዲህ
ለመናገር ቸኩላለ። የነገር እኮ አይ ወሬ አይ ወሬ አይ ወሬ አረረረ ወሬ ብሏል። እና ወሬ ትወዳለች ሉሊት ማለት ነው። አሁን ላይ በቃ ሉሊት ለመናገር ያላት ስሜት ያላት ጉጉት ውድ ቤተሰቦቼ ማለት ነው መናገር ትፈልጋለች። ቶሎ በቃ ለመናገር ዝግጁ ነች ማለት ነው። እንደዛ የምታደርገው ደግሞ ለምንድን ነው? ያፌትን ለማናደድ ነው ማለት ነው። ያፌትም ያው እሱ እንደሚያሰራት እኮ ሉሊት አታውቅም። አለቃ የምትለው ያፌትን ነው እንግዲህ ከጊዜ በኋላ የምታውቅ ይሆናል ማለት ነው። ለእሱ መረጃ ታቀብላለች ማለት ነው። ይቺ ተንከሴስ ቶሎ ብላ አንድ መረጃ ስታገኝ ለእሷ ትናገራለች ማለት ነው። ለእሱ ትናገራለች። እሱም ደግሞ ያው ለወሬ ሰው ወሬ እንድታጣራለት ስለሆነ የሚልካል ለመናገር ስለሆነ የያዛት እንትን አይላትም አያርቃትም ማለት ነው። አሁን ላይ እንግዲህ ቤዚም ሉሊትን ዝም በይ በማያገባሽ አትግቢብን እያሉ እየተቆጧት ነበር ማለት ነው። እሷ ደግሞ ለጽ አባቷን እንደሞተ መናገር ትፈልጋለች ማለት ነው። ያው መናገር ፍላጎቱ አላት፣ ግን ሰናታልም እየተቆጣት ነበር። አሁን ደግሞ ቢኒ እንግዲህ ግራ ተጋብቶ የጽዮን ነገር በጣም በፍቅር ሊሞት ነው ማለት ነው። ውድ ቤተሰቦቼ ጺን አፍቅሯታል ማለት ነው። እንግዲህ ጽዮን ደግሞ አዲስ ፉንቃዋን ጀምራለች ማለት ነው። አቤል ጋሽ ኮለሌ እያለች ትገኛለች ማለት ነው። ቢኒም ተናዱ እንዴት እንደዚህ ታደርገኛለች እያለ አለም 9 ናት እያለ የጮኸ መጮህ ይዟል ማለት ነው። አቤል እንግዲህ ፎቶ እየተነሳ አውቆ እሱን ለማቃጠል ስለሆን ስራው ፎቶ እየለቀቀ ነው ማለት ነው። ምክንያቱም በፊትም ከቢኒ ጋር ተጣልተው ስለነበር እሱን ግድ ብሎ እንደዚህ ያደረገ ሆን ብሎ ነው። በነገራችን ላይ እንትና ማለት ነው አቤል አውቆ ነው ቢኒ ስለከለከለው አጠገቧ እንዳደርስ ምናምን ስላለው ከዚህም በፊት እንደዛ ስላደረገ አሁንም እንደዛ ነው። ላይክ ሸር ሰብስክራይብ አድርገኝ። ባባይ ጋይስ